ሰላም ጤና ይስጥልኝ የጃኖ ሚዲያ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ ስለ ቫዝሊን ነው የምነግራችሁ። በነገራችን ላይ ዛሬ ይሄን ሐሳብ ማንሳት የወደድኩት በተለይ ስለ ቫዝሊን ባለማወቅ የተነሳ በጣም በርካታ ሰዎች በቆዳቸው ላይ የተለያዩ ችግሮች ሲያመጡ ያስተዋልኩ ስለሆነ ነው። ቫዝሊን አጠቃቀሙን ካወቃችሁበት የራሱ የሆኑ ጥቅሞች አሉት። ነገር ግን በተለይ ቫዝሊን መጠቀም የሌለባችሁ ሰዎች አላችሁ። ያንን ባለማወቅ ታዲያ ብዙ ሰው ለጉዳት እየተዳረገ ነው። ስለዚህ እስቲ ዛሬ ስለ ቫዝሊን ላውራችሁ። ቫዝሊን ምንድነው? ከምን ይዘጋጃል? የቫዝሊን ጠቀሜታዎች ምንድናቸው? በተለይ ቫዝሊን መጠቀም የሌለባችሁ ወይንም ደግሞ ጥንቃቄ ማድረግ ያለባችሁ ሰዎች እነማን ናቸው የሚለውንም አያይዤ እናያለን ማለት ነው። የቫዝሊን ጠቀሜታና ጉዳት ተያያዥ ጥንቃቄዎችን እነግራችኋለሁ። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይህን መረጃም ላይክ፣ ሼር አድርጋችሁ በርካቶች ጋር እንዲደርስና እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። እንግዲህ ስለ ቫዝሊን ስናወራ በነገራችን ላይ ቫዝሊን በዋናነት የሚዘጋጀው ከሚኒራል ኦይል እና ከዋክስ ወይንም ይሄ ሰም ከምንለው ተደባልቆ የሚዘጋጅ ነው። በነገራችን ላይ ይሄ ሰም በተለይ የአልኮልነትና የፋቲ አሲድ በውስጡ ከፍተኛ ይገኛል። ይሄ ከእጽዋት ከቅጠላት ይሄ ከግንድ ላይ ነው ብዙ ጊዜ ሰም የሚገኘው። ይሄ ግንዶች ይሄ ተክሎች በነገራችን ላይ እርጥበት ይዘው እንዲቆዩ ወይንም ደግሞ እንዳይደርቁ የሚያደርጋቸው አንደኛው ይሄ ነው። ሰም በውስጡ ያለው የአልኮልነት የፋቲ አሲድነት ባህሪ ቅጠሎች፣ እጽዋቶች፣ ግንዶች ለረጅም ጊዜ ሳይደርቁ እንዲቆዩ ያደርጋል። ለዚህ ነው ከሱ ስለተዘጋጀ ነው ቫዝሊን ለምሳሌ ከንፈር ሲደርቅ ስንቀባው የሚያለሰልሰው። ቆዳ የደረቀ ሰውነት ቆዳችን ላይ ቫዝሊን ስንቀባ ይሄ የማለስለስ ባህሪን የሚሰጠን ለዚህ ነው። ይሄ ከዚህ ተፈጥሮ ስለተሰራ ነው። ስለዚህ በዋናነት ስለ ቫዝሊን ስናወራ ከሚኒራል ኦይል እንዲሁም ከዋክስ አንድ ላይ ተደርጎ የሚዘጋጅ ነው ማለት ነው። ቫዝሊን የራሱ የሆኑ በጣም በርካታ ጥቅሞች አሉ፣ ጉዳቶችም አሉት። እስቲ መጀመሪያ የቫዝሊን ጠቀሜታን እንይና ከዛ ጥንቃቄ ማድረግ ያለባችሁ ሰዎችን ቀጥለን እናያለን። የቫዝሊን ጠቀሜታ አንደኛው ከዚህ ከቆዳ ድርቀት ጋር ተያይዞ ነው። እንደነገርኳችሁ በተለይ ይሄ ከአሰራሩ ተያይዞ በውስጡ ያለው የዚህ የአልኮልነት የፋቲ አሲድነት ባህሪ የማለስለስ ባህሪ ስላለው ይሄ የደረቀ ቆዳ እንዲለሰልስ ያደርጋል። ይሄን የሚያደርግበት ዋነኛው ምክንያት ውሃ ተጠራቅሞ እንዲቆይ በማድረግ ነው። አሁን የሰውነታችሁ ቆዳ ላይ ያለው ውሃ ተጠራቅሞ ቆዳችሁ ላይ ለረጅም ጊዜ እንዲቀመጥ በማድረግ ለቆዳችሁ ለስላሴ ይሰጣል ወይንም ድርቀት እንዳይፈጠር ይከላከላል ማለት ነው። ይሄ በተለይ በዋናነት ቫዝሊን የሚፈለግበት አንደኛው ነገር ይሄ ነው። ቆዳችሁ ላይ ለስላሴን ስለሚሰጥ ከንፈራችሁ ለሚሰነጣጠቅም እንደዚሁ ቫዝሊን በጣም ጥሩ መፍትሄ ይሆናል። በነገራችን ላይ ከዚህ በተለይ የከንፈር መሰነጣጠቅ፣ መድረቅ እንደዚህ አይነት ችግር ካለባችሁ ቫዝሊንን መጠቀም አንደኛው በጣም ጥሩ መፍትሄ ነው። እሱ ብቻ ሳይሆን ለምሳሌ ቫዝሊንን ስትጠቀሙ አንደኛ ኖርማል ብቻውን ከንፈራችሁን ተቀብታችሁ ማለስለስ ትችላላችሁ። በይብለጥ ግን በተለይ የከንፈር ድርቀትን ለማስወገድ ቫዝሊን ከስኳር ጋር አብራችሁ አሽታችሁ አዋህዳችሁ ብትቀቡ ይሄ በጣም በፍጥነት የከንፈር ድርቀት፣ መሰነጣጠቅ እንደዚህ አይነት ችግሮችን በከፍተኛ ሁኔታ ለማስወገድ ይረዳችኋል። ለምሳሌ ይሄን ነገር ግማሽ የሻይ ማንካ ስኳር ከትንሽ ቫዝሊን ጋር አንድ ላይ አዋህዳችሁ ብትቀቡ ትችላላችሁ። በፈለጋችሁ ሰዓት ለምሳሌ ጠዋት ተቀብታችሁ መዋል ትችላላችሁ፣ በስሱ ተቀብታችሁ። እንደዚሁም ደግሞ ማታ ተቀብታችሁ ማደር ትችላላችሁ። በተለይ በጣም ከንፈራችሁ እየተሰነጣጠቀ የሚያስቸግራችሁ ሰዎች ማታ ላይ እንዳልኳችሁ ስኳርና ቫዝሊንን አንድ ላይ ለውሳችሁ ተቀብታችሁ ብታድሩ የከንፈር መሰነጣጠቅ፣ መድረቅ አይነት ነገሮችን ቫዝሊን በከፍተኛ ሁኔታ ያስወግዳል።
ሌላው ቫዝሊን ደግሞ አንድ ምጨምርላችሁ ትልቅ ጠቀሜታ ነስር ለሚያስቸግራችሁ ነው። አሁን እዚህ ጋር ስለ ነስር ሳወራ በተለይ አፍንጫ አካባቢ ያሉ ህዋሳቶች በፍጥነት የመተካካት ባህሪ ስላላቸው በዛ መሃል የሚፈነዱ ህዋሳቶች አሉ። ፈንድተው በኋላ ነስር እንዲፈጠር ያደርጋሉ። ታዲያ ለእንደዚህ አይነት ነስር አይሆንም። ይሄ ከአፍንጫ ህዋሳት መፈንዳት ጋር ተያይዞ የሚፈጠር ነስርን ቫዝሊን አይከላከልም። ነገር ግን ቫዝሊን የሚከላከለው የትኛውን ነው? የአፍንጫ ግድግዳ ላይ በተፈጠረ ድርቀት የሚመጡ ነስሮች አሉ። ለሱ በጣም ጥሩ መፍትሄ ነው። አንዳንድ ሰው የአፍንጫው የውስጠኛው ግድግዳ ሲደርቅ እዛ አካባቢ የመድማት ከድርቀት ከመሰነጣጠቅ ከመቁሰል ጋር ተያይዞ የሚፈጠር ነስር አለ። እንደዚህ አይነት ነስር ካስቸገራችሁ ቫዝሊን በጣም ጥሩ መፍትሄ ነው። እንደውም እንዲህ አይነት ችግር ካለ በቀን 2-3 መጠቀም ትችላላችሁ። ለምሳሌ ጠዋት አካባቢ በስሱ የውስጠኛ አፍንጫችሁን ክፍል መቀባት፣ ቀንም አካባቢ ወደ ማታ አካባቢ በቀን 2-3 እንደዚህ ብትቀቡት የውስጠኛው የአፍንጫ ግድግዳችሁ እየለሰለሰ በመሄድ ነስሩ እንዲቆም ያደርጋል። እንግዲህ ይሄ በዋናነት ቫዝሊን የሚሰጠን ጥቅሞች ነው ማለት ነው። ከዚህ ከነስር ጋር ከቆዳ ድርቀት ከከንፈር መሰነጣጠቅ መድረቅ ጋር ተያይዞ ቫዝሊን እነዚህን ትልቅ ጥቅሞች ይሰጠናል። ታዲያ ጥንቃቄ ማድረግ እንዲሁም ደግሞ ቫዝሊንን ባትጠቀሙ የሚመከር ሰዎች አሉ። እነማን ናቸው የሚለውን እንይ። አንደኛውና ዋነኛው ቡግር ያለባችሁ ሰዎች ቡግር የሚያስቸግራችሁ ሰዎች ቫዝሊንን ባትጠቀሙ በጣም ጥሩ ነው። ምክንያቱም ቆዳ እንዲደፈን በማድረግ የባሰ ይሄ ቡግሩ እንዲባባስ ያደርጋል። ቫዝሊን በምትቀሁን ቡግር እያስቸገራችሁ እዛ ላይ ቫዝሊን የምትቀቡ ከሆነ የቆዳ ቀዳዳዎች ይብለጥ እንዲደፈኑ በማድረግ ባክቴሪያዎች ይሄ ቡግር እንዲፈጠር ያደረጉ ባክቴሪያዎች እዛው እየተራቡ እንዲሄዱ በማድረግ የባሰ ቡግሩ እየተባባሰባችሁ እንዲሄድ ያደርጋል። ስለዚህ ቡግር የሚያስቸግራችሁ ሰዎች ቫዝሊንን ባትጠቀሙ ጥሩ ነው። ሌላው ደግሞ ፊታችሁ መጀመሪያውኑ ወዛም ፊት ወይም ደግሞ ዘይታማ ፊት ያላችሁ ሰዎች ቫዝሊን ባትጠቀሙ ጥሩ ነው። ቫዝሊን ብዙ ጊዜ ለደረቀ ቆዳ ነው እንጂ የሚመከረው ወዛም ለስላሳ ቆዳ ላላችሁ አይመከርም። ምክንያቱም በቂ አየር ወደ ቆዳ እንዳይገባ ያደርጋል። ይሄ የቆዳ ቀዳዳዎች እንዲደፈኑ በማድረግ መጀመሪያም ወዛም ስለነበር እዛ ላይ እንደገና ቫዝሊን ስትቀቡ ይሄ አየር ወደ ቆዳ ውስጥ እንዳይገባ ያደርጋል። አዳዲስ ህዋሳቶች በሞቱ ሴሎች እንዳይተኩ ያደርጋል። የሞቱ ሴሎች እዛው ቆዳ ቀዳዳ ላይ እንዲቀሩ በማድረግ ፊታችሁ ላይ ቡግር መሰል ነገሮች እንዲፈጠር ያደርጋል። አዳዲስ ህዋሳቶች እንዳይፈጠሩም እንቅፋት ይሆናል። ስለዚህ ጥንቃቄው ምንድነው? ወዛም ፊት ያላችሁ ቡግር ያለባችሁ ሰዎች ቫዝሊንን ባትጠቀሙ ጥሩ ነው ማለት ነው። ከዛ ውጭ ያላችሁ ግን ቫዝሊን መጠቀም ለቆዳ ልስላሴ በነገርኳችሁ መንገድ መጠቀሙ ጥሩ ነው። ይህን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ